It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የጉሚያሬሽ ዝውውር ተጠናቋል። አርሰናል በአዲሱ ተጫዋች ታግዞ ነባር አቅሙን ተጠቅሞ በ2026-27 የመሃል ክፍል ላይ የሚኖረውን ትግል ምን ያህል ዶሚኔት ለማድረግ አቅም ይፈጥርለታል ብለሽ ታስቢያለሽ? በጣም ትልቅ አቅም ነው የሚፈጥርለት። የጉማሬሽ ዝውውር ከዚህ በፊት እኛም በፕሮግራማችን ላይ እንዳቀረብ ነው አርሰናልን በጣም ጠንካራ ከሚያደርጉት ዝውውሮች መካከል አንደኛው ነው ተብሎ ነው የሚታሰበው። እውነቱም እንደዛ ነው። ምክንያቱም ባለፈው የውድድር ዓመት አርሰናል ራሱን ካየበት ከታዘበበት ነገር መካከል አንደኛው በመሀል ክፍሉ ላይ በጣም ጠንካራ ጎበዝ ተጫዋቾች ቢኖሩም ግን ደግሞ የውድድር ዓመቱን በሙሉ ብቃት እና አስፈላጊውን አይነት ጥቅም በመስጠት ረገድ የተጓደለ ነገር ያላቸው እንደነበሩ እናውቃለን። የዴክላን ራይስን ብቻ ነው ኤክሰፕሽናል አድርገን የምናነሳው እንጂ የዙበሜንዲንም ከዛ ደግሞ የማርቲን ኦዴጋርድንም ብናነሳ ሙሉ ለሙሉ ኢዜም ወጥ የሆነ አቋም አይደለም ሲያሳዩ የነበረው። ጉዳትም አለ፣ ሳይጎዱም ሲቀሩ ደግሞ እንደተጠበቀው አይነት እንቅስቃሴ ሳያደርጉ የቀሩባቸው አጋጣሚዎች በጣም ብዙ ናቸው። አሁን የምንረዳቸው ነገሮች አሉ። ለምሳሌ የዙቤሜንዲን ጉዳይ በአመት ውስጥ ይህንን ያክል ጨዋታ ተጫውቶ አያውቅም፣ ለሱም እኮ እንግዳ ነው፣ በቃ አቅሙን ጨረሰ ተብሎ ሲገለጽ ነበር ከመጣበት ሊግ ከመጣበት ክለብ አንጻር ማለት ነው። በዚህኛው የውድድር አመት ግን ይህንን አስተያየት ለማርቲን ዙቤሜንዲ መቼም አንሰጥም። ሊጉን በደንብ ተላምዷል። የዓለም ዋንጫውም ላይ አንድ የስፔን ብሔራዊ ቡድን አባል ቢሆንም ግን ደግሞ ያደረጋቸው ተሳትፎች በጣም የተመጠኑ ናቸው። ስለዚህ ፍሬሽ ጉልበት ነው ይዞ የሚመጣው። የእንግሊዝ ፕሪሚየር ሊግ የሚፈልገውን ነገር ያውቃል። ከዛ በተጨማሪ ደግሞ በተቀያሪ ወንበር ላይ የመቀመጥ እድሉም ሰፊ ነው። ማለት ለእረፍት ሲባል አጓድሎ ብቻ ሳይሆን ግን ለእረፍት ሲባል ጉማሬሽ ሲመጣ ያንን እረፍት የሚያገኝበት እድል ይኖራል። እንደገና ዴክላን ራይስም ያንን እድል ይጠቀማል ተብሎ ነው የሚጠበቀው። ስለዚህ ለአርቴታ በጣም በቃ ትልቅ የሚባል እረፍት የሰጠ ዝውውር እንደሚሆን እናውቃለን። አሁን አርቴታ በየትኞቹ ጨዋታዎች ላይ እነማንን ይጠቀማል፣ ጉማሬሽን ከማን ጋራ ሲያጣምር ነው የበለጠ ውጤታማ የሚሆነው የሚለውንም እናያለን። ግን ብዙ ሰዎች ገና ከወዲሁ ለማየት የጓጉት ጥምረት የጉማሬሽና የዴክላን ራይስ የመሀል ሜዳ ጥምረት እንደሆነ እየተናገሩ እየሰማን ነው። ብዙ ተመሳሳይ ነገር ያላቸው ተጫዋቾች ናቸው ደግሞ ሁለቱ እና አርሰናል በደንብ አጥቅቶ እንዲጫወት በማድረግ በኩል የመሀል ሜዳውንም ደግሞ በደንብ ተቆጣጥረው ለሌሎች ተጋጣሚ ክለቦች ፈተና በመሆን ረገድ እነዚህ ሁለት ተጫዋቾች የሚኖራቸው አስተዋጽኦ በጣም ትልቅ ይሆናል ተብሎ ነው የሚጠበቀው። ስለዚህ የጉማሬሽ ዝውውር በብዙ መንገድ ሲታይ አርሰናልን ከፍ የሚያደርግ እንደሆነ ግልጽ ይመስለኛል። አንደኛው ነጥብ አሁን ሳምሪ ያነሳሽው ነው። ባለፈው የውድድር አመት ለአርሰናል አዳዲስ የነበሩ ነገር ግን በውድድር አመቱ ላይ ከልምድ ማጣትም ከድካም መብዛትም እንደዚሁም ደግሞ ናቹራሊ ወጥ የሆነ አቋም ለማሳየት የተቸገሩ ተጫዋቾች አሉ። ስለዚህ እንደነዚህ ያሉ ወጥ አቋም ለማሳየት መቸገርንና የዚህን ክረምት ባህሪ ያስተውለነው ከሆነ አብዛኛው ርብርብ የተደረገው የመሀል ክፍል ተጫዋቾችን በማስፈረም ላይ ነው። ስለዚህ ለምሳሌ ቶተንሃም ሆትስፐርስን ብትወስጂ ማቲያስ ፈርናንዴዝን እንደዚሁም ሳንድሮ ቶናሊን፣ አርሰናልን ራሱን ብትወስጂ ብሩኖ ጉማሬሽን፣ ማንቸስተር
ዩናይትድን ብትወስጂ ዩሪ ቲለማንስና አንድሬ ሳንቶስን፣ ማንቸስተር ሲቲን ብትወስጂ እንደዚሁ የማንቸስተር ሲቲ ኤሊየት አንደርሰንን ወስዷል። እንደዚህ ስታልሽ ሚድፊልድ ላይ የተሰራው ስራ ሚድፊልድ አካባቢ የሚኖረውን ትግል አመላካች ነው። እንደው ዝም ብሎም የምንወስደው አይደለም። ስለዚህ በተለመደው አይነት መንገድ ብቻ በመቅረብ ነገሮቹን ኮፓፕ ማድረግ ወይም ተመጣጣኝ የሆነ አቅምን እየገለጡ መቀጠል አስቸጋሪ ሊሆን ይችላል። እንዳልሽው የአለፈው የውድድር ዓመት ላይ በዴክላን ራይስ እና ለኔ ትንሽ ለየት የምለው ዴክላን ራይስም ዙቢሜንዲም ለኔ ኤክሰፕሽናል ነበሩ። የዙቢሜንዲ ቅድም የጠቀስሽው በእንግሊዝ ፕሪሚየር ሊግ የሚደረገውን ወይም ያለውን የጨዋታ መደራረብ ሰውነቱም አእምሮውም አያውቀውም። ለሁለቱም ነገሮች እንግዳ ነው። ስለዚህ ሰውነትም ይደክማል። ሲደክም ደግሞ አየን፣ በግልጽ ታየ። የውድድር ዓመቱ መጀመሪያ ላይ ምን አይነት ሰው ነው ዙቢሜንዲ ስንል እንዳልነበረ የውድድር ዓመቱ መገባደጃ ምዕራፍ አካባቢ ስንደርስ ደግሞ ዙቢሜንዲ ስለደከመው እየተባለ ሲወቀስም ነበረ እና በእግር ኳስ ተጫዋችነት ህይወቱ በ2025/26 ለአርሰናል የተጫወተውን ያህል ጨዋታ በአንድ የውድድር ዓመት አድርጎ አያውቅም። ይሄ እንግዳነት አለ። ለዚህ እንግዳ ስሜት ሰውነቱ የሚሰጠው ሪያክሽን ደግሞ በጣም ወሳኝ ነው የሚሆነው። ስለዚህ ይህንንም አብሮ ማሰብ ይህንንም አብሮ መመዘን የሚገባ ነው የሚመስለኝ እኔ። ስለዚህ የእሱ እንዳለ ሆኖ የምንለየው ያልኩሽ ዙቢሜንዲን እኔ እንደነ ኢዜ መሀል ላይ አቃታቸው ተቸገሩ ምናምን እንደምለው አይነት ልለው ስላልፈለግኩ ነው። ዙቢሜንዲ ሞሮፍ በጣም ጥሩ ነበረ። ኢንድ ኦፍ ሲዝን ላይ ነው አብዛኛው መቸገሩ የተስተዋለው ብዬ ነው የምወስደው። የኢዜን ግን አይተሽ ከሆነ ከቶተናም ጋር በተደረገ ጨዋታ ሃትሪክ ሰራ፣ የሚገርም እንቅስቃሴን አሳየ። ከዛ ደግሞ ሲጠፋበት ታያለሽ። በጣም ከበድ ያለ ኦን ኤንድ ኦፍ አይነት ነገር መሆን ኢዜ ላይ አለ። ለዛ ነው እዛ ካታጎሪው ዙቢሜንዲን መክተት ትንሽ አንፌርነስ መስሎ ስለተሰማኝ ነው። የሚያስወቅስ የነበረው የኢዜ ነው አይደል? አዎ የኢዜ የሚያስወቅስ ልክ እንዳልኩ አሁን የሆነ ጊዜ ላይ ይመጣና አሪፍ ነገር ያሳያል። ከዛ በኋላ ደግሞ አርቴታ ያለውን ነገር በልምምድ ሜዳም ላይ ስለሚያውቅ ሊሆን ይችላል አይጠቀምበትም፣ አያጫወትበትም። ከዛ አርቴታ ላይ ብዙ ወቀሳ እንደነበር አስታውሳለሁ። እንዴ ጌም ሪትሙ እንዲመጣለት መሰለፍ አለበት ይህንን የመሰለ አቋም እያሳየ ለምንድን ነው በቀጣይ ጨዋታስ ላይ የማይጠቀምበት? ከዛ ሲያስገባው ኩም ሲያረጋው ደግሞ አየን። እንደዛም ደግሞ አየን። እንደዛ አይነት ነገሮች አሉ። የሜሪኖ ነፍስ አዳኝ ሆኖ አይቼዋለሁ፣ ለስፔንም ለአርሰናልም። ግን ቤስት ሰብ የምትይዋል አይደለ? በቃ ምርጥ ተቀያሪ ወደ መሆን አይነት ነገር ነው እንጂ ሬጉላርሊ በእያንዳንዱ ጨዋታ ሜሪኖን ማስገባት አይዲያል አይደለም። ይሄ በቃ የምትይው ነገር አይደለም። የስኬሊም ጉዳይ ገና አልለየለትም። መልሽ ለኔ በጣም ጥሩ ነው፣ በጣም ጥሩ ኦፕሽን ነው። ነገር ግን ዴክላን ራይስ እያለ ዙቢሜንዲ እያለ ያልደከመው ዙቢሜንዲ እያለ ጉሜያሬሽ ፈርሞ ሬጉላርሊ ከነዚህ ጋር ኮምፒት ያደርጋሉ ሉዊስ ስኬሊ እኔ በጣም ከበድ ሊለው ይችላል። ፉል ባኩም ላይ ደግሞ ብትጂ እንግዲህ ሂንካፕ ያለ ከዛ ካላፊዮሪ ያለ ለስኬሊ ሁለቱ ተጫዋቾች አስቀምጠውት ነበር። በኋላ ላይ ነው የሚድፊልድ ኦፕሽን ሲመጣ ለሱ እድል የተሰጠው። ለዛም እኮ ነው ወደ ማንቸስተር ዩናይትድ ይሸኝ ወይ በሚለው ጉዳይ ላይ ንግግር ያለው። ስለዚህ እንዲህ ያሉ መለስ ቀለሶች ባሉበት ቡድን ውስጥ ጉሜያሬሽ ሲመጣ የዚህ ተጫዋች ዝውውር ወደ አርሰናልን ቱ ዘ ዲፍረንት ሌቭል ነው የሚወስደው ብለሽ ብትናገሪ ልክ ብቻ ነው የምትሆኝ። አሁን ባየነው ነገር ተመስርተን ማለት ነው። ሁለተኛው የዚህ ዝውውር ምርጥነት የሚመጣው ከራሱ ከጉሜያሬሽ ጉብዝና ነው። ጉሜያሬሽ እጅግ ሲበዛ ጎበዝ ተጫዋች ነው። አሁን እንደውም አንድ ጽሁፍ ላይ ምን ይላል? የእንግሊዝ ፕሪሚየር ሊግ ላይ ከምናውቃቸው ወይም ደጋግመን ካየናቸው ሚድፊልደሮችና በጣም ኮምፕሊት ናቸው የሚባሉ አማካዮችን ፈልጎ ቢባል ጉሜያሬሽን እዛ ውስጥ አታጭው ወይም እዛ ውስጥ ልታጭው የምትችበት ምንም አይነት ምክንያት የለም። ስለዚህ ብሩኖ ጉሜያሬሽ ይህንን ኮምፕሊትነስ ወይም ሙሉነት የተላበሰ ተጫዋች ስለሆነ ይህንን ሙሉነቱን ይዞ ስለሆነ መድፈኞቹን የሚቀላቀለው ለአርሰናል እንዲህ ያለ አቅም መጨመር አይደለም አርሰናልን ለሌላ ማንንም ቢሆን በደንብና በከፍተኛ ደረጃ ያሻሽላል። ይሄ በራሱ ጉብዝናው ነው የምልሽ። ሁለተኛው የብሩኖ ጉሜያሬሽ ጉብዝና ላይ መነሳት ያለበት እንደው በጥቅሉ ጎበዝ ነው ብቻ ሳይሆን በ6 ቁጥርም ቦታ ጎበዝ ነው፣ በ8 ቁጥር ቦታም ጎበዝ ነው። ስለዚህ የሌሎቹ የአርሰናል ተጫዋቾች ላይ የሚታይ የነበረውን ድክመት ይሞላል።
ምን አይነት ድክመቶችን ይሞላል ብለው የአርሰናል ደጋፊዎች ተስፋ ያድርጉ ብትይኝ፣ ለምሳሌ በ2025/26 እሱ ለኒውካስል ዩናይትድ፣ በ2025/26 እነ ዴክላን ራይስ እና እነ ዙቢሜንዲ ሌሎቹም የአርሰናል ተጫዋቾች ለነበሩበት ክለብ ለአርሰናል በሰጡት አገልግሎት በተለይ በመከላከል ሜትሪክ ወይም መመዘኛ እንመዝናቸው ስንል የሱ ቁጥር በጣም የተሻለ ሆኖ እናገኘዋለን። ስለዚህ ዲፌንሲቭ ኮንትሪቢዩሽን ላይ ከዙቢሜንዲም ከዴክላን ራይስም ከሌሎቹም ተጫዋቾች የላቀ አቅም ያለው ወይም የላቀ አቅም እንዳለው ባለፈው የውድድር ዓመት ያረጋገጠ ሚድፊልደር ነው አርሰናልን እየተቀላቀለ ያለው። ይህንን በመለኪያዎቹ ልነግርሽ ይችላሉ። ለምሳሌ ኢንዲቪዥዋል ዱዌሎችን በ90 ደቂቃ በማሸነፍ ከሁሉም የአርሰናል ተጫዋቾች በተመሳሳይ ቦታ ከሚጫወቱት ይበልጣል። የሱ 6.1 ነው ፐር 90 ሚኒትስ። እዚህ ቁጥር ላይ የደረሰ የአርሰናል ተጫዋች የለም። ዱዌሎችን ማሸነፍ ላይ ጉሚያሬሽ ይበልጣል። ይሄ ልጅ ነው ወደ ሰሜን ለንደን እያቀና ያለው። ከዛ በተጨማሪ ታክሎችን በመግባት እና ሰክሰስፉሊ ታክል በመፈጸም አሁንም ከዴክላን ራይስም ከዙቢሜንዲም ከሌሎቹ አርሰናል ተጫዋቾችም ይበልጣል። ይሄ የሚበልጥ አቅም አርሰናልን ሲቀላቀል አርሰናልን አይጠቅመውም፣ አርሰናልን ቱ ዘ ኔክስት ሌቭል አይወስደውም እያለን ልንከራከር የምንችልም የሚገባም አይመስለኝም። ሪካቨሪስ ብንል በዴክላን ራይስ ብቻ ነው የሚበለጠው። ይሄ የኦፕታ መረጃ ነው፣ አውጥቶ ማንም ማየት ይችላል። ቦል ሪካቨሪስ ላይ ዴክላን ራይስ 5.2 ነው ፐር 90 ሚኒትስ፣ ጉሚያሬሽ 5.0 ነው። ተቀራራቢ ነው፣ ግን ስቲል ዴክላን ራይስ ይበልጣል። በሌሎቹ የዲፌንሲቭ ሜትሪኮች ወይም መለኪያዎች ምን ያህል የተሻለ እንደሆነ ስታየው ይሄንን ልጅ ማስፈረም ለካ የሚል ስሜትን ሊፈጥርብሽ ይችላል፣ ይገባል። ከዚህ በፊት የጠቀስናቸው የሚገርም መሪ ነው የሚገርም ምናምን ነው ምናምን ያልነውን ትተሽ አሁን በሚታየው ሀቅ ወይም ፋክት ቤዝድ ላይ እዛ ላይ ሆነን እንኳን እናውራ ብንል ሀቅ ላይ ተመስርተን እናውራ ብንል እንደነዚህ ያሉ መብለጫዎች አሉት ነው። ከዛ የብሩኖ ጉሚያሬሽም የዴክላን ራይስም ተመሳሳይ ኳሊቲ ብለሽ የጠቀስሽው ነገር አለ አይደለም? ለምሳሌ የመከላከሉን ስራ ለመስራት ዴክላን ራይስም እንደገና ጉሚያሬሽም በመሯሯጥ የሚያህላቸው የለም። ታየርለስሊ ነው የሚሮጡት ያለ ድካም። እነዚህ ሰዎች ስንት ሳምባ ነው ያላቸው እስኪባል ድረስ መሮጥ ይችላል። አርሰናል እነሱ እያለ አይጋለጥም። አርሰናል እነሱ እያለ እነሱ መሯሯጥ አቅቷቸው ሜዳ መሸፈን አቅቷቸው የተከላካዩን ክፍል ተጋላጭነት ለመቀነስ የሚረዳ እንቅስቃሴ ማድረግ አቅቷቸው አርሰናል ሲጎዳ አታዩትም ይላል። ስለዚህ ይዜ ኦዲጋርድ ምናምን የምታያቸው በፍጹም ነጻነት በማጥቃት እንቅስቃሴው ላይ እንዲያግዙ ሊያደርግ ይችላል። ዴክላን ራይስን እና ጉሚያሬሽን አንድ ላይ ከያዝሽ ምን ይመጣል ብለው ይፈራሉ እነዚህ። ያንንም ስልሽ ግን ይሄ ፎርዋርድ ፓሲንግ ላይ ከነ ኢዜም ከነ ምናምንም ይበልጣል፣ እሱ ከኦዲጋርድ ይበልጣል። ስለዚህ ይሄ ልጅ ነው የገባው። ቅድም ያነሳናቸው ድክመቶች እንዳሉ ሆነው the most complete midfielder ነው አርሰናልን የተቀላቀለው የሚለው እንዳለ ሆኖ በትክክለኛው መለኪያ ከነባር የአርሰናል ተጫዋቾች ጋር ብታነጻጽሪው የሚበልጥባቸው ነገሮች አሉ። በማጥቃትም እንደገና በመከላከልም እንዲህ ያለን ተጫዋች ስታገኝ እቅፍ ብቻ ነው የምታረጊው። 2 አርሰናልን ቱ ዘ ኔክስት ሌቭል ይወስደዋል ብለው ያምናሉ በጣም ብዙ ሰዎች። አይ እንኳን ዝም ብላ ነው እንዳቲ የሚያደርግሽ ነገር አለ። ትንሽ ትዝታ ወደኋላ ወደ ቻምፒዮንስ ሊግ ፋይናል፣ በዛ ትዝታችን ውስጥ በጣም የደከመውን ዴክላን ራይስን በጣም የደከመውን ዙቢሜንዲን እድሉ ይሰጠው ይሆን? ልምድ አልባ ነው የምንለውን ስኬሊን ምናምን ይዞ ነው አርሰናል ወደ ሜዳ የገባው። ወይራስ በፒኤስጂ በኩል እንደ ቪቲኒያ እነ ሩይዝ እንደዚሁም ደግሞ ሌሎች ተጫዋቾች ሰዓት የላሱ አንዳንድ ሰዎች አለፍ ተረፍ ብለው ከነ አንድሪያስ ኢኒየስታ ከነ ዣቪ ሄርናንዴዝ ከነ ቡሽኬትስ ዘመን ጋራ ባርሴሎናን ያስታውሱና አሁን እነ ቪቲኒያ
ያሉትን የፒኤስጂ ሚድፊልድ ምናምን ሲያነሱ ነበር እና ደግሞ አልደከማቸው። እንዲህ ያለ ሙሉነትን በመስጠት ረገድ አርሰናልን ቱ ዘ ኔክስት ሌቭል ይወስደዋል ይሄ ልጅ። በፕሪሚየር ሊግም በቻምፒዮንስ ሊግም የአርሰናል ተፎካካሪነት ወይም መሀል ክፍል ላይ የመበለጥ ስጋት ዋንስ ኤንድ ፎር ኦል ሄዷል። በቃ ጤና ከሆኑ ማለት ነው። ሌሎች ፋክተሮች አያጓድሉትም እያልኩ አይደል። መቼም አውቶማቲክ የሆነ ሰደን የሆነ የፎርም ድሮፒንግ ይኖራል ብዬ ስለማላስብ ነው። ገባሽ? ጉዳት ነው ብቸኛው የሚሆነው እንጂ እነዚህን ልጆች ይዞ ምንም የሚያሰጋው ነገር የለም። እና ይሄም ደግሞ የእውነት ለመናገር በጣም የተሻለ ስኳድ ይኖረዋል። የተሻለ አቅም ያላቸው ግለሰብ ተጫዋቾች የተሰባሰቡበት አርሰናል ይሆናል። መሪም ነው የጨመረው አርሰናል። ማግሃሌሽ አለው፣ እንደገና ዴክላን ራይስ አለው፣ እንደገና ደግሞ አለው ጉሜያሬሽ ማለት ነው። ስለዚህ አርቴታ አንድ በጣም በተደጋጋሚ የሚያነሳው ነገር የአርሰናልን ስብስብ ቱ ዘ ኔክስት ሌቭል መውሰድ፣ ዶሚኔት የሚያደርግ አርሰናል፣ ቶሎ የማይፎርሽ አርሰናል ተፈጥሮ የማየት እና እሱን ለመፍጠር በሚደረገው ጥረት ላይ አፉን ሞልቶ ነው የሚናገር። አፉን ሞልቶ ነው ምልሽ እና ይህንን በሚናገርበት ጊዜ በ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግን አርሰናል በድጋሚ ያሸንፋል ብቻ እንዳንል የሚያደርግ የመመካት ስሜትን የሚፈጥር አስተያየትን ይሰጥሻል። ምን ይላል? እንበላዋለን አላለም? ከወዲሁ እንበላቸዋለን ነው እንዶ ከአንድ በላይ የምንወዳደርባቸውን የውድድር አይነቶች አብዛኞቹን ለማሸነፍ አቅም አለን። እሱን ለመቻል ነው እየተለፋ ያለው። ስንችልታ ያላችሁ 2026-27 ላይ አለ። ለሌላ አሳልፈው የሚሰጡት ክብር እንደሌለ እንዲገባን እና ጉሜያሬሽ ብዙ ነገር ማለት ነው። የእውነት ለመናገር ብዙ እፎይታን ብዙ እረፍትን የሚሰጥ ነው አውቃለሁ። በዚህ ጊዜ ከቪኒሺ ጁኒየር አርሰናልን አለመቀላቀል ጋር በተያያዘ ቁዘማ ሊኖር ይችላል። ሚድፊልዱ ተማመን ነው። ግራ መስመር ግን ትንሽ ክሪስቶስ ዞሊስ ምትው ምናምን የሚያጉረመርም አይጠፋም። አማራጭ ስጫቸውና እንጨርስ። ይሄን ኖር አለ አማራጩ ሰፊ አይደለም፣ ግን ደግሞ አማራጭ አለ። የለም አማራጭ አልባም አይደለም። በተለይ ግን የአርሰናል ቀጣይ ጥንካሬዎች ደግሞ የበለጠ ይወስኑታል። አሁን በዛ መስመር ላይ የሚጫወት ተጫዋች ብቻ መፈለግ ነው ወይ አማራጭ አንድ ብቸኛ ነገር ነው ወይ የሚልም ደግሞ እየተነሳ ነው። ሌላ ቀን ምንወያይበት ይመስለኛል። ሌላ የፊት መስመር ተጫዋች ወይንም አልቫሬዝን ማስፈረም እንዴት ችግሩን ይፈታል አርሰናል የሚለውን በተመለከተ በሌላ ቀን ሀሳብ ልናነሳበት እንችላለን። አንድ ሰው ምን ብሎ አስተያየት ሲሰጥ ነበረ በእኛው ፕሮግራም ላይ አሁን ገበያው ላይ ካሉት አማራጮች የእውነት ለመናገር ማርቲኔሊ የተሻለ ነው ይላል። ማርቲኔሊ እኔ አርቴታ ራሱ በቃ እንደ በቂ መውሰድም ጥሩ ነው ወይ አስቸጋሪ ነው። በቂ ነው ብሎ በማርቲኔሊ ተማምኖ ሳይገዙ መቅረት በጣም አስቸጋሪ ነው። ግን አርቴታ ደግሞ ጥሩ ስሜት በቃ ይሰማዋል ስለ ማርቲኔሊ የሚለውንም ደግሞ እናውቃለን። ምን ያክል ራሱን አጎብዞ ይመጣል በዚህ የፕሪሲዝን ጊዜ የሚለውን እናያለን። እንግዲህ ግን አርሰናል በማርቲኔሊ የተጠቀመባቸው አጋጣሚዎች የሉም ማለት አይደለም፣ በቂ አይደሉም በሚለው ነው ብዙና ለአርሰናል ደረጃ ፕሪሚየር ሊግን አሸንፊ አይበቃኝም በምትይበት የውድድር አመት ቻምፒዮንስ ሊግንም ማሸነፍ አለብኝ ዝግጅቴ ለሱም ነው በምትይበት የውድድር አመት ያንን የውድድር አመት በማርቲኔሊ የግራ መስመር አቅም ተማምነሽ መጀመር ልክ ነው ወይ ነው እንጂ አዎ ማርቲኔሊ ተቀይሮ ሲገባ ተአምር ሲሰራ እናውቃለን። አሁን እንደዛ ነው እና ደግሞ አሁን አርሰናል ካለበት ደረጃም አንጻር ነው ነገሮቹ የሚታዩት። ለማንኛውም ግን በቃ አማራጭ ተብሎ አሁን በመጀመሪያ ደረጃ ላይ የሚጠራው በሁሉም በቃ ስፖርት በሚተነተን በጋዜጦችም ላይ የሚጻፈው የመጀመሪያው አማራጭ ያው ብራድሊ ባርኮላ ነው። ያው ከፓሪስ ሰን ጀርማ ምን ያክል ይሳካለታል፣ ምን ያክል ከሊቨርፑል ጋራ ተናንቆ
ባርኮላን የራሱ ያደርጋል የሚለው ሁላችንም የምንጠብቀው ነው። ባርኮላ ከተሳካለት ግን በጣም አሪፍ ነው፣ በጣም ቆንጆ ነው። ግን አሁን ዝም ብለህ ስታየው የሚፈልጋቸው የነበሩትን በጣም አጥብቆ ይፈልጋቸው የነበሩትን ተጫዋቾች ያጣበት ጊዜ ስለሆነ ትንሽ ስጋት ያለው ሞርጋን ሮጀርስን ስላጣ ቪኒን ስላጣ እንደገና በዚህ ደረጃ ላይ ያለ ተጫዋች ለማግኘት ይቸገራል የሚሉ ሰዎች አሉ። ግን የመጀመሪያውና ትልቁ አማራጭ ይሄ ነው። ከዛ ደግሞ የኒኮ ዊሊያምስም ጉዳይ እዚህ ጋር ሚነሳ ይመስለኛል። ኒኮ ዊሊያምስን ከዚህ በፊት አርሰናል ሲፈልገው ነበረ። አሁን ኒኮ ዊሊያምስ እንግዲህ ከአትሌቲክ ክለብ ጋራ ቀጣዩን የውድድር አመት ያሳልፋሉ ጥያቄ የሚነሳ ነው። ምክንያቱም በላሊጋው 12ኛ ደረጃን ይዞ ነው ያጠናቀቀውና ምንም አይነት የአውሮፓ ተሳትፎ የለውም 2026-27 ላይ። ሊጉንም ደግሞ ካሸነፈ በጣም ረጅም ጊዜ ሆኖታል። 1984 ላይ ነው ያሸነፈው። ስለዚህ እንደ ኒኮ ዊሊያምስ አይነት ተጫዋችን ማግኘት አርሰናል በተወሰነ ደረጃም ቢሆን ችግሩን እንዲፈታ ሊያደርገው ይችላል። ከነ ማርቲኔሊ ከነ ዞሊስ ጋር እያፈራረቀ እንዲጠቀምበት ሚል አስተያየት አለ። ማርከስ ራሽፎርድ ሌላ አማራጭ ተደርጎ ነው። ሌላ አማራጭ ተደርጎ እየተነሳ ነው። የማርከስ ራሽፎርድ ጉዳይ ማንቸስተር ዩናይትድ አሁን ካለበት ሁኔታ አንጻር አሳልፎ ይሰጣል ወይ? ይሄም አብሮ የሚነሳ ነው። የይልዲዝ ጉዳይ ከዩቬንቱስ ይሄም በጣም ጎበዝ የሚባል ተጫዋች ነው። 21 አመቱ ነው እና ባለፈው የውድድር አመት 10 ጎሎች አስቆጥሯል። 6 ደግሞ እድሎችን የፈጠረ ተጫዋች ነውና ይሄ አቅሙን ስታየው በደንብ በቃ ራሱን የሚያሳድግ አይነት ተጫዋች ነው ተብሎ ይጠቀሳል እና ይሄም እንደ አንድ አማራጭ ተደርጎ እየቀረበ ነው የሚገኘው። ግን ትልቁ በቃ ሚዛን የሚደፋው ነገር እኔ የቪኒሲየስ ጁኒየር ዝውውር እንደማይሳካ ወይም ከሪያል ማድሪድ ጋር እንደሚቆይ ከተረጋገጠ በኋላ ሁሌ አይምሮዬ ላይ የሚመጣው በዛ ደረጃ ነው አሁን የአርሰናል ደጋፊዎችም የሚጠብቁት። ያ ነገር የሆነ ስታንዳርድ ሴት አድርጓል አይደለም። በቃ አሁን ምንም አይነት ስም ብጠራ ልባቸውን አይሞላም። እንደዛ ልባቸውን የሚሞላ አይደለም። አንዴ በከፍተኛ ደረጃ ላይ ስለሆነ ኤክስፔክቴሽኑ ያለው ለማለት ነው። በጣም ለመጠቅለል ያህል አርሰናል ምንድነው ያለው አማራጭ ለሚሉ ሰዎች በእነዚህ ስር ነው የሚያልፈው የአርሰናል አማራጭ፣ ምንም ጥርጥር የለውም። አንደኛው ሌላ የመስመር ተጫዋች ፈልጎ መግዛት ነው። ማና ለገበያው ላይ የሚለውን በማጤን አሁን የተጠቃቀሱትን ስሞች በመያዝ፣ ሁለተኛው በቃ እጃቸው ላይ ባሉ ተጫዋቾች ላይ በመስራት እነሱን በማዘጋጀት አዲሱን የውድድር አመት መጀመር ነው። ሶስተኛው የሚሆነው ሌላ ፖዚሽን ላይ በደንብ ታርጌት አድርጊና እነዛ ተጫዋቾች መምጣታቸው የአርሰናልን የማጥቃት አቅም እንዲታደገው ከፍ እንዲያደርገው ማሰብ ነው። እዛ ውስጥ እነ ሁሊያን አልቫሬዝን ማጠቃለል ነው። ሌላ ምንም ነገር የለም። በቃ ከነዚህ ከሶስቱ ውጪ ሲጠቃለል ነው ማለት ነው የሚወጣ ምንም ነገር አይኖርም ለማለት ነው።